ኢትዮጵያን ማሳቅ ከባድ ነው ይላሉ አንዳንድ ቀልድ የማይችሉ ኮሜዲያኖች። ኢትዮጵያን ማሳቅ ከባድ ሆኖ ሳይሆን እኔ እንደማስበው አብዛኛው ኢትዮጵያዊ ቀልደኛ ነው። ለምሳሌ ሁላችንም መስከረም አንድ ላይ የምንቀልደው ቀልድ አለ። እንኳን በሰላም አደረሰ አለቀ። እና ቀን እኮ ኢትዮጵያ ውስጥ በሰላም የደረሰ ሰው እንደሌለ አይደል? ምናልባት ኢትዮጵያ ውስጥ ዘንድሮ በተለይ በሰላም ሲደርስ ያየነው መሳሪያ ጫና አውሮፕላን ነው ወይም አመታዊ ግብር። ያው ከእንደዚህ አይነት ልማድ መላቀቅ አለብን። አሁን በአዲስ ዓመት ብዙ ሰው ከተለያዩ ልማዶች መላቀቅ ይፈልጋል። ለምሳሌ ሲጋራ የሚያጨስ ሰው ከሲጋራ ሱስ መላቀቅ ይፈልጋል። አሁን ለምሳሌ አንድ ጓደኛ አለ፣ ሲጋራ በጣም ያጨሳል። እናቱ በጣም ትጨናነቃለች፣ ሲጋራ እንዲያቆም ትፈልጋለች። ከዛ በኋላ የአካባቢውን ሰው አማከረች። ልጄ ሲጋራ እንዲያቆም ምን ማድረግ አለብኝ አለች። ከዛ ነገሯት። ምናልባት እናንተም ይሄን መፍትሄ ልታውቁ ትችላላችሁ። የሚያጨሱ ሰዎች ካሉ ይሄን መፍትሄ ተጠቀሙት። ሲጋራ የሚያጨስ ሰው ጫፉ ላይ ቅቤ ትቀቡታላችሁ። ሲጋራውን ካጨሰው ከዛ በኋላ ያቅለሸልሸዋል፣ ያስመልሰዋል። ከዛ በኋላ ሲጋራ ያቆማል። ይሄ መፍትሄ ለሁሉም ይሰራል። የእውነቴን ነው። ይሄንን መፍትሄ እናትየው ሰማች። ልጇ ሲጋራ የሚያጨስበት ትራሱ ስር ሲጋራውን አነሳችና ቅቤው ቀባችው። ከዛ በኋላ ባላየ አስቀመጠችው። ከዛ እንደተለመደው ልጁ መጣ። በጠዋት ተነሳና ከትራሱ ስር ሲጋራውን አወጣ። ወደ ጓሮ ሄዶ ይሄን ቅቤ የተነከረ ሲጋራ ለኮሰው። ከዛ በኋላ ያለ ቅቤ አያጨስም። በጣም በቅቤ ከማጨሱ የተነሳ እያጨሰ ራሱ የት ሀገር ቅቤ እንደሆነ ይለያል። ይሄ ነገር የወለጋ ነው እንዴ? እኔ ምን አውቄ ሙዝ ስለሚቀላቀሉበት አላወኩም። አሁን በአዲስ ዓመት ብዙ ሰው ትዳር ያስባል። እኔም እንደዛው ነኝ፣ ማግባት ፈልጋለሁ። ብዙ ሰዎች ብዙ ጓደኞቼ ኩዮቼ እያገቡ ነውና ይመክሩኛል ስለ ትዳር። አንተ ማግባት አለብህ፣ አንተ እኮ ለማግባት ማርገዝ አይጠበቅብህም። አገባለሁኝ። ላገባ አስቤ ነበር የእውነት። አሁን በዚህ በክረምቱ ላይ ነው ከፍቅረኛ ጋር የተጣላሁት። ደስ ብሎኛል። አጨብጭቡልኝ። የተጣላንበት ምክንያት ምንድነው? ጓደኛዬ ጠቅላላ እውቀት የላትም። እኔ ደግሞ ሴት ልጅ ጠቅላላ እውቀት ሲኖራት ውበቷ ያምራል፣ ሊበልጥ ይጨምራል ብዬ አስባለሁ። የኔ ፍቅረኛ ምንም አይነት ጠቅላላ እውቀት የላትም። አሁን ባለፈው በቀደም ሁለት የተጣላ ነው። የሆነ ካፌ ውስጥ ቁጭ ብለናል እና በቴሌቪዥን ውስጥ የሆነ ፖሊስና ህብረተሰብ የሚል ፕሮግራም እየታየ ነው። ከዛ በኋላ በፕሮግራም ውስጥ የሆነ 10 አለቃ የሚል ማዕረግ ያለው ሰውዬ በሆነ ጉዳይ ላይ ማብራሪያ ይሰጣል። ከዛ በኋላ ጠየቀችኝ። እኔም ላይ የኔ ፍቅር አትበይኝ፣ ትልቅ ሰው ነኝ። እሺ ይሄ 10 አለቃ የሚባለው ማለት ነው 10 ዓመት ሲሰሩ ነው የሚሰጣቸው? ሻለቃስ? ኦኬ አዎ አትበይኝ። እሺ መለያየት ይኖርብናል። ከዚህ በፊትም አልፌያታለሁ። አሁን ግን የመጨረሻ የሆነ ከዚህ በፊትም ልክ እንደዚህ በቴሌቪዥን ውስጥ የሆነ ሞዴል አርሶ አደር የሚል ማዕረግ ያለው ሰውዬ በሆነ ጉዳይ ላይ ማብራሪያ ይሰጣል። ከዛ ጠየቀችኝ። እኔም ላይ የኔ ፍቅር አትበይኝ፣ ትልቅ ሰው ነኝ። እሺ ይሄ ሞዴል አርሶ አደር የሚባለው ማለት ነው በቋቋ ጫማ ነው የሚያርሱት? መለያየት አለብን። ከዚህ በፊትም ብዙ አልፌያታለሁ። እሺ ስፖርት ጠይቀኝ። ስፖርት አውቃለሁ። አታውቂም? ስፖርት አውቃለሁ። ስፖርት ጠይቀኝ። በጣም አሪፍ። እሺ የኢትዮጵያ እግር ኳስ ብሔራዊ ቡድን ዋና አሰልጣኝ ማን ነው? ውበቱ አባተ? በሰዓቱ ውበቱ ነበረ። እሺ ምክትሉስ? ደመቀ መኮንን? ከባድ ነው። በቅርቡ የተለያየ ነው እንዳልኳችሁ። ፍቅር ግን ኃያል ነው። አሁንም ቢሆን አስባታለሁ። የፍቅር ትልቁ ማሳያ የኢትዮጵያ ፊልም ሰሪዎች ናቸው። ለፊልም ብለው ቤት ይሸጣሉ፣ መኪና ይሸጣሉ። ገላ አያዋጣም፣ ግን ለጉዳዩ መስዋዕት ይከፈላል። የፍቅር ትልቁ ማሳያ የኢትዮጵያ ፊልም ሰሪዎች ናቸው። ብዙ ሰው የአማርኛ ፊልም ማየት አቁሟል። እንደ ምክንያት ደግሞ የሚያነሳው ብዙ ጊዜ አንድ አይነት ነገር ነው የምናየው ነው የሚለው። እርግጥ ነው አማርኛ ፊልም ላይ ብዙ ጊዜ አንድ አይነት ነገር ነው የምናየው። ወይ የሆነ ሐይቅ ዳር የሚሯሯጡ ጥንዶች ታያለ፣ ወይ እንደ ዱርዬ የሚያወሩ ህጻናት ታያለ፣ ወይ ካንሰር፣ ወይ ማንዴላ። በእርግጥ በብዙ ነገር እየተሻሻለ